የቬንዙዌላውን ጉዳይ ጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረቴ የኢትዮጵያ የግብጽ ሽኩቻ ነው ያሉ ሲሆን ለአልሲሲ ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ እጅግ አስጨናቂ ነው። ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠልን እንደምትፈልግም ገልጿል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍል የታላቁ የኢትዮጵያ ህዳሴ ግድብ ወደ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ የአሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ልከዋል። በፕሬዝዳንቱ ከዋይት ሃውስ የተጻፈው ይህ ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠነከረችበትና የኢትዮጵያን የብቸኝነት ተጠቃሚነት የሚገዳደር ይዘት ያለው ሆኖ ተገኝቷል ይላል። ፕሬዝዳንት ትራምፕ ደብዳቤውን የጀመሩት ፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህን ተከትሎ በግላይ ወዳጅነታችን መንፈስ በሚል ወደ አባይ ጉዳይ መግባታቸው አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ እንደ ማካካሻ እየተጠቀመችበት ነው የሚል ድምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነው መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላት አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውድ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶችን ለጉዳት መዳረግ እንደሌለበት በጽኑ ታምናለች ብለዋል። ያገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ የውሳኔ መብት በቀጥታ የሚገዳደርና የግብፅን የታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነ ዲፕሎማቶች ይገልጻሉ። ፕሬዝዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴው ግድብ ዙሪያ ያለው ውጥረት በግብፅና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አደርጋለሁ ሲሉ አስጠንቅቋል። ጉዳዩ በአጀንዳ አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድር ላይ የመቆጣጠርና የማስተባበር ሞኒተሪንግ ኤንድ ኮኦርዲኔቲንግ ጠንካራ ሚና እንዲኖራት እንደሚፈልጉም ገልጿል። ትራምፕ ያቀረቡት የመፍትሄ ሀሳብ በድርቅ ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹ ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ ሲሲ የተደረገላቸው መሪዎች ዝርዝር ጉዳዩ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። አንደኛ መሐመድ ቢን ሰልማን የሳውዲ አረቢያ አልጋ ወራሽና ጠቅላይ ሚኒስትር፣ ሁለተኛ ሼክ መሐመድ ቢን ዛይድ የተባበሩት አረብ ኤምሬት ፕሬዝዳንት፣ ሶስት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ አራተኛ ጀነራል አብዱል ፈታህ አልቡርሃን የሱዳን ሉዓላዊ ምክር ቤት ሊቀመንበር ናቸው። ይህ የትራምፕ ደብዳቤ አሜሪካ ከሳውዲና ከኤምሬትስ ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች መሆኑን የሚያመላክት ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ቡድኔና የአባይ ወንዝ ለግብፅና ለህዝቧ ያለውን ጥቅም እንረዳለን ብሏል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከነዚህ መካከል አንዱ በኢትዮጵያና በግብፅ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሃዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ ቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጿል። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ውስጥ ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላታል። የተወሰነውም ለግብፅና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብሏል። የአሜሪካው ፕሬዝዳንት የህዳሴውን ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ገልጿል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብሏል። ደብዳቤውን በተመለከተ የግብጽ ሆነ የኢትዮጵያ መንግስታት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃን በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝደንቱ ደብዳቤ ላይ የሰፈረው ሐሳብ የግብጽን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ ለድርድር ጥሪውን በደስታ እንደሚቀበሉ ይጠበቃል። መንግስታዊ አልሐራም ጋዜጣ በፕሬዝደንቱ ደብዳቤ የሰፈረው የቋንቋ አጠቃቀም የግብጽን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲሉም ጽፏል። የህዳሴው ግድብ ተጠናቋል። ተንታኞች የትራምፕ የግብጽ የጻፉት ደብዳቤን እድምታው እንደምናስበው አይመስለንም ይላሉ። የአባይን ድርድር እንደ ተጽዕኖ
መፍጠሪያ ሊቨሬጅ በመጠቀም ግብፅን አስገድዶ የሶማሌላንድ ሀገርነትን እንድትቀበል ማድረግ ነው። የአሜሪካ መሰረታዊ ብሔራዊ ጥቅም ያለው በአፍሪካ ቀንድ በአምስተኛ አይላንድ ቼን ውስጥ ነው። ያ ደግሞ ትኩረቱ ሶማሌላንድ ነች። አሜሪካ በመካከለኛው ምስራቅ ውስጥ ያላት ጥቅም ያን ያህል ነው። እንደውም የኦፔክ አባል ያኖለችው የነዳጅ ዘይት ገበያ ተፎካካሪ ነች። ቢተራመሱ ይበልጥ ጥቅሟ ይከበራል ይላሉ ጠቅላይ ሚኒስትሩ። የቀይ ባህር አጀንዳውን ገፍተውበታል። መሞትና መጣላታችን ካልቀረ ለቀይ ባህር መሞት አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ይናገራሉ። ጠቅላይ ሚኒስትር ክተት ነው የባስ ባለው በዚህ ንግግራቸው ከተጣላቸው ለቀይ ባህር መሆን አለበት፣ እንዲሁ በባዶ አታደርጉት ብለዋል። ከዚህ በተጨማሪ በዓለም ላይ ያለውን ነውጥ ወደ ድል መቀየር አለብን ማለታቸው ትኩረትን ስቧል። ጠቅላይ ሚኒስትሩ ይህን ያሉት የፋይናንስ ምርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ነው። ጠቅላይ ሚኒስትሩ በኢትዮጵያ በመካሄድ ላይ ያለው የኢኮኖሚ ማሻሻያ የተገመገመበትና የመጪው ጊዜ ምልከታ የቀረበበት መድረክ እንደሆነ የጠቅላይ ሚኒስቴር ጽህፈት ቤት አስታውቋል። ኢትዮጵያ ከሰሞኑ በተለያዩ ዓለም አካባቢዎች ያሉ መናጦችና መታወኮችን ባትፈልግም ከእያንዳንዱ ግጭት እድልን ፈልቀቃ ማውጣት እንደሚጠበቅባትም ተናግረዋል። ዓለም ባልተናጠችበት ወቅት ጥቅም አግኝተን ስንናጥ እንደምንጎዳ ከነሱ በላይ መጨነቅ የለብንም ሲሉ ተደምጠዋል። ከውጭ የሚመጣ ሀብት ለመጠቀም እስከ መጨረሻው ማድረግ ያለብንን ነገር ካለ እናደርጋለን ያሉት ጠቅላይ ሚኒስትሩ ኢንቨስትመንትን በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉ አስተያየታቸውን አጋርተዋል። አንድ የሚባል ደቡብና ምዕራብ ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የፖሊሲ የአመለካከት ክፍፍሎች አሉ ሲሉም አብራርተዋል። በእነዚህ ሁሉ ክፍልፋዮች ውስጥ የኔና የናንተ ስራ እየገቡ እድልን መውሰድ ነው። የሚጣሉ ካሉ እባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታድርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ሀገር መጣላቱ ካልቀረ ብለን እንመክራለን ሲሉም ጠቅላይ ሚኒስትሩ ተደምጧል። አንዳንዱ ነዳጅ ያጣለዋል፣ አንዳንዱ ክብር ያጣለዋል፣ አንዳንዱ ነገን ማን ይቀድመኛል ያጣለዋል፣ አንዳንዱን ቀይ ባህር ያጣለዋል እና እንዳግባቡ መጠቀም ጥሩ ነው ለማለት ነው ያሉት ጠቅላይ ሚኒስትሩ ዓለም ስትከተለው የቆየችውን እውነታ በማየትም በመጠየቅም የእርሳቸው መንግስት እየተተገበረ ነው ያሉትን ሀገር በቀል እሳቤም አድንቋል። ዓለም አንደኛው የዓለም ጦርነት ይላል፣ ዓለም ሁለተኛው የዓለም ጦርነት ይላል። ዓለሙ ማን ነው? እኛና ጅቡቲ አልተዋጋንም። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነርሱ ጋር ያልሆነው ነገር ግን ሁለተኛ ነው። ይሄ ነው የዓለም እውነታ። ለዚህ ነው ሀገር በቀል በሆነ እሳቤ ተያይዘን እንውጣ እያለን ያለነው ሲሉ ጠቅላይ ሚኒስትር አብይ የምዕራቡንና የደቡቡን ዓለም ምሳሌ በመጥቀስ አነጻጽሯል። በመሆኑም የትራምፕ ደብዳቤን ችላ በማለት ኢትዮጵያ በጸና አቋሟ ትቀጥላለች ተብሎም ይጠበቃል።